ንግዜሩ አለን ንግዜሩ ጊዜ ሆነና አምነን የሚፈትን ጽናቱን ይዘን ብንጠራጠር ማለፉ ላይ ቀር ቢበዛ ችግር የብዝት ነው በልካንገት የግል ዶክተር የሚኖራችሁ ጥሩ ፋይናንስ ሲኖራችሁ ነው እንጂ ጥሩ ፋይናንስ ሳይኖራችሁ የግል ዶክተር ሊኖራችሁ አይገባም። ወደ ጦርነቱ በጋራ እንደሚገቡ እየገለጹ ነው። እንዴት ነው እያደረገሻለሁ የማህበረሰብን ባህልና እሴት ባልጠበቀ መልኩ ህፃን ልጆችን አትማሩ ማለት እኮ ከመውረድም መውረድ በቃ ያለንበትን የማህበረሰብ ዝቅጠት የሚያሳይ ነው። ዝቅጠቱን ነው የሚያሳየው። ባርች ሌላ ደግሞ ምን አለ አይሆንም ነው ሌላ ምንድነው? ዘናውን በቃ ተው ይከር። ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በአዝናኝ ቪዲዮዎች ተመልሰን መጥተናል። ቪዲዮዎቻችንን ከመጀመራችን በፊት የተለመደውን እንዳይረሳ ምንድነው አትሉኝ? ቤቱን ላይክ፣ ኮሜንት፣ ሰብስክራይብ ማድረግ። ወደ ቪዲዮዎቻችን እህቴ እየሰራው ውሃውን ቆልሽ ቅደም እውነትሽን ነው። እኔማ ልቀደዋል ነበረ ታልሽ አይቀር በቃ ልቅደዋ። ጎበዝ ልጅ። እህትና ወንድሞች ብቻ ሳይሆን ብዙ ሰዎች ልክ ልንሰራው እያዘገጃጀን እያዩ እችን ነገር እስቲ አድርጋት ወይ ደግሞ እችን ነገር እስቲ እንደዚህ አድርጋት ምናምን የሚሉት ነገር አለ። يخرب واو صور بس الوقت بسرعة ሲግማ ቦይስ ይላል እንግዲህ። ሮማንስ አይመቻችሁ እጥፍ በሉ በቃ ሂዱና ኳስ ይሁን እንዴ ሮማንስ አሁን ነጻየ ማለከደው ተመጸመሳየ ለለለ አተሻውስ ሰላም አመሻችሁ ተመልካቾቻችን፣ ሰበር ዜና ደርሶናል። ከአፄ ቴዎድሮስ በኋላ ለመጀመሪያ ጊዜ ኢትዮጵያውያንን አንድ የሚያደርግ ሐሳብ ያነሳችው ቲጂ ፐርስፔክቲቭ አሁንም ተቃውሞዎች ከተለያዩ ቦታዎች ይደረሷት ነው። በአሁኑ ሰዓት ደግሞ ቀመረ ባሪያውና ቆርዲን በዛብህ ሙሉ ለሙሉ የእርስ በርስ ጦርነታቸውን በማቆም ወደ ጦርነቱ በጋራ እንደሚገቡ እየገለጹ ነው። እንዴት ነው እያደረገሻለሁ የማህበረሰብን ባህልና እሴት ባልጠበቀ መልኩ ህፃን ልጆችን አትማሩ ማለት እኮ ከመውረድም መውረድ በቃ ያለንበትን የማህበረሰብ ዝቅጠት የሚያሳይ ነው። ዝቅጠቱን ነው የሚያሳየው። ባርች ሌላ ደግሞ ምን አለ መሰለህ በሲንግል እናቶች አገር ያቀኑ ስንት ጀግና ሴቶች ጀግና ወንዶች ተፈጥረዋል። እነዚህ እናቶች መናገር ለሞራልም ትክክል አይደለም። ከዛ በላይ ደግሞ አልማርም ብሎ ዕውቀት እየጠላን ያለ ጄኔሬሽን ጭራሽ አትማሉ ብሎ በፖድካስት ላይ ማውራት ቁር ባርች ምን ሴጣን ያንቆርቁር ምንድነው? አገር ልጅ ወጣው ከዚህ በላይ ምንድነው? አልፈልግም። ወይኔ በገብርኤል ኤክስ የመጣች ይሆኑ ታዲያ ኤክስ ብትመጣ እሱ ምን አደረገ ወዳጄ? አጠጣኸው እኮ ደህና አድርገህ አፈጠንኩት በአፍንጫ ብቻ ነው። አንተ ጠብቅ። እንግዲህ ሰሞንኛ ነገሮች ሁሉ ያስፈራሉ። የሚሉትን የሚያወሩትን የሚለብሱትን እያንዳንዷን ነገር እየተጠነቀቁ ነው። በዚሁ ይቀጥል እንላለን። ምን ይባላል? ይጥሉን ሞከሩ፣ ጉድጓድ ቆፈሩ፣ ወጥመድም ዘርግተው ብዙ ሞከሩ፣ አልተሳካላቸው ዛሬም አፈሩ። እኛ የምናምነው አለን ንግዜሩ
አለን እግዜሩ ጊዜ ሆነና ለሚፈትን ጽናቱን ይዘን ብንጠራጠር ማለፉ ላይ ቀር ቢበዛ ችግር የብዝቅት ነው በልካን ገጠና ብቻህን ሆነ በጣም ብትፈራ ፉክክር በዝቶ ብትሆን ከኋላ ፈጣሪ ያየ ያንተ ሙከራ እህት ወንድም ይሁኑ ደና ለእናት ለአባት ይስጥልህ ጤና አንተ የትኛውም ነገር ያልፋል የትኛውም ያላችሁበት ሁኔታ ያልፋል ማለፍ ስለሚፈልግ ሳይሆን ማለፍ የተፈጥሮ ህጉና ሁሉን አሳጣጥ የሆነው እግዚአብሔር ዙፋኑ ላይ ስላለ የትኛውም ነገር ያልፋል አሁን ያለህበት ሁኔታ ያልፋል ምን አለበት ቢያንስ ሹኪያውን ብትቀይረው ችግር የለም ያልፋል እሱ ግን ቢያንስ ማንኪያ ብታረገው ባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር ልጆቻቸውን አባትም እናትም ሆነው ያሳደጉ ጀግና ሴቶች የነሱን ክሬዲትስ ገደል መክተት አይሆንም ወይ የሴት ልጅ ብለን አሁን ላይ በቀኛው ላይ በመጀመሪያ ኮሜንት ሴክሽን መታችሁ ሁሉንም ለምን አታዩም ለምትሉ ሰዎች ሙሉ ፖድካስቱን አይቼ ነው የመጣሁት አንዳንድ ሚዲያዎች ግን ለእንደዚህ አይነት ኃላፊነት ለጎደለው ሰው ማይክ መስጠት አቆሙ ባካችሁ ምክንያቱም ይኸውላችሁ ምላስ አጥንት የለውም ግን አጥንት ይሰብራል አባቴ የሌለበት ቤት ጋጠ ወጥነት ግዴታ ነው ካልሽ በኋላ ለምሳሌ እኔ መውሰድ ትችላለህ ብለሽ ራስሽን እንደ ምስክር ብታቀርቢ ኖሮ አምንሽ ነበር ከዚሁ በጣም ጋጠ ወጥ አንድ የሴት ልጆች ሰብሰብ በሉና መልስ እንስጣት ሁላችንም በዲሲፕሊን ታንጸን አባት ሳይሆን እግዚአብሔርን ፈርተን ያደግን ምርጥ የሴት ልጆች ነን ጆታችን እንዳይጓደል እንደ ወንድ ስትሰራ ትሆንና ማታ ጸጉራችን አሻሽተን ስለ ግብረ ገብና ስነ ስርዓት እየነገረች ያሳደገችን የሴት ልጆች ነን ምስክር መሆን ካለብን እኛ የኖርነው ምስክር እንሆናለን እናንተ ማይክ ባገኛችሁ ቁጥር እየመጣችሁ አታቀርሹብን በጣም ነው የምታሳዝኙ ማለት ሙሉን ፖድካስት አላየሁትም በርግጥ ግን አባባሉ ራሱ በጣም ነው የሚዘጋው ማለት ቆይ አዎ አባት ቢኖርና እናቶቻችን ወይ ደግሞ እኛ ከአባት ጋር ብናሳድግ ወይ ደግሞ ከአባት ጋር ብናድግ እሰየው ነው ግን ስንት ለፍተው ደም ተፍተው አይሆኑ ሆነው ያሳደጉ ስንት ጀግና እናቶች አሉ አይደል አልቀበልም ማለት አይደለም አሁንስ መጀመሪያ እንደዛ አታረግም ነው በጣም ጸደይ ነው ምርጥዬ ነው ነት ዋልኩ ተስተካክሏል እንግዲህ ይሄ ታሪክ ከየትኛው ቲክቶከር ጋር እንደሚመሳሰል ኮሜንት ላይ ጻፉልኝ እስከዛ ታሪኩን ልንገራችሁ 3 ሰዎች ሊገደሉ አደባባይ ላይ ይቆማሉ አንዱ የሃይማኖት ሰው ነው ሁለተኛው ጠበቃ ነው ሶስተኛው ደግሞ ፊዚሺያን ነው የፊዚክስ ሰው ማለት ነው እነዚህ 3ቱ በምንድነው የሚገደሉት ፊልም ላይ አይታችሁ ከሆነ አንገታቸው ከስር ገብቶ ከላይ ስለት የሚለቀቅባቸው ከዛ አንገታቸው ተቆርጦ የሚገደሉበት አገዳደል ማለት ነው መጀመሪያ ላይ የሚገደለው የሃይማኖት ሰው ነበርና የመጨረሻ ቃል ካለ ተናገር ይሉታል እሱም ምን ብሎ ይመልሳል እኔ ምንም ስላላጠፋው የማምነው የማመልከው አምላክ ያድነኛል ብሎ ይናገራል ከዛ አንገቱን ውስጥ ያስገቡትና ስለቱን ይለቁበታል ሲለቁት ግን አንገቱ ጋር ይደርስና ይቆማል ይሄን ጊዜም ተገርመው እውነትም የሚያመልከው አምላክ አድኖታል ብለው በነፃ ይለቁታል ሁለተኛ ላይ የሚገደለው ደግሞ ጠበቃው ነበረ እሱንም የመጨረሻ ቃል ካለ ተናገር ይሉታል እኔ እንደ መጀመሪያው ሰው በእግዚአብሔር አላምንም ነገር ግን ለእውነት ስለቆምኩኝ እውነት ነፃ ታወጣኛለች ብሎ ይነግራቸዋል እሱንም አንገቱን አስገብተው ከላይ ስለቱን ይለቁበታል ልክ እንደ መጀመሪያው ሰውዬ እሱ ላይም አንገቱ ጋር ይደርስና ስለቱ ይቆማል በዚህ ጊዜም ተገርመው እውነትም ፍትህ አላዳላችም እውነት ነፃ አወጣችሁ ብለው ይለቁታል ሶስተኛ ላይ የሚገደለው ደግሞ የፊዚክስ ሰው ነበረ ለሱም የመጨረሻ ቃል ካለው ይጠይቁታል ይሄ ሰው ግን በዚህ ጊዜ ምን ይላቸዋል የመጀመሪያው ሰውዬ በእግዚአብሔር ስላመነ ሳይሆን የዳነው ሁለተኛውም ሰውዬ እውነት ነፃ አውጥታው ሳይሆን ሁለቱም የተረፉት መጀመሪያውኑ አሁን የሰራችሁት መሳሪያ ስለማይሰራ ነው ገመዱንና ስለቱን አይታችሁ ከሆነ አይመጣጠኑም ገመዱ አጭር ስለሆነ አንገታቸው ጋራ ሲደርስ ይቆማል ነገር ግን ትንሽ ረዘም ቢል አንገታቸውን ይቆርጥ ነበር ብሎ ሐሳብ ይሰጣቸዋል በዚህ ጊዜ ተገርመው ቆይ እስቲ ብለው ቼክ ሲያደርጉት ያ ሰው እንዳለው ገመዱ አጭር ነበረ በዚህ ጊዜ ምን ያደርጋሉ የገመዱን ርዝመት ጨምረው በዚህ ሰውዬ ላይ ሲለቁት አንገቱን ቆርጦ ይሞታል ማለት ነው ለማንኛውም ከዚህ ታሪክ መረዳት ያለብን ሁሉም እውነት አይነገርም ሁሉም ዕውቀት በአደባባይ ላይ አይገለጥም አንዳንድ ጊዜ ዝምታ ከሞት ታድናለች አንዳንድ ጊዜ ከኛ ዕውቀት ከኛ ጥበብ በላይ ዝም ማለት ከሞትና
ከተለያዩ ነገሮች ያድነናል። ስለዚህ ባገኛችሁት አጋጣሚ ዕውቀታችሁን፣ ጥበባችሁን ለመግለጥ አትሞክሩ። ለሁሉም ጊዜና ቦታ አለው። ሁላችንም ይህንን ምክር በልቦናችን ይዘን እንግዲህ ልንተገብረው ይገባል ብዬ አስባለሁ። ቦታውን አገኘን፣ ሚዲያውን አገኘን፣ ይሄ ነገር ልክ ነው ብለን ለራሳችን ባመንን ቁጥር እየመጣን ባናወራ ባንናገር ቢቆይስ እዚሁ ልከርም ነው። አይቆይም Later that day በቃ ከዚህ በላይ አልቀጥልም። እንዴት አመሸክ? ይሄኛው ፖድካስት ደግሞ ቲጂ ፐርስፔክቲቭ ብዙ ሰዎች እየተነሳጩበት ነው። የሆነ ነገር ልንገራቸው። ቲጂ ፐርስፔክቲቭ ልክ ፖድካስት ላይ ሲቀርብ 2018 ላይ ሆነ አይደለም የምመጣው፣ ከክርስቶስ ልደት በፊት ሆና ነው የምመጣው። በሶስተኛው ቢሲ 3 ቢሲ ላይ ነው ጭንቅላቷ በቃ እዛ እና ሴት ምን ያደርጋል? ሴት ልጅ ተብላ ውርጋጥ ነው ብትሆነው። ውርጋጥ እኮ ነው ብትሆነው ከተማሩ ከሆነ ከተማረች ገብርኤል እኮ ያኔ በቃ በነ ማዘር ኦፍ ድራገንስ ጊዜ በነ አንሳሊድ እነ እንትና እና ኬሊስ ትሬንድ ስፓርታ ሙድ እንትና 300 በዛ ጉድ ወዳ ነው የሚመጣው። ከዛ ደግሞ እንትን ሲንግል ማዘር እኮ ዝም ብላችሁ እኮ እያሳደግን ነው ብላችሁ እናንተ አሳድጋችሁ ስማ ጉድ እኮ ነው። ከዛ እኛ ይኸውልሽ እኔ አሁን ቲጂ ሀሳባችሁን ምናምን መከራከር ፈልጌ አይደለም፣ ግን እኛም ማለት ይኸውልሽ እኛም ማስረግዘን የመጥፋት እንትናችን አታጥቢው። ሼማ ሳይሽል እኮ በቃ እንትን ማህበረሰብ የሚገነባው በአባት ነው ካልሽ ጨረስ። ሰላም አለይኩም አለ ነው ሳለን ጅላስ የግል ዶክተሬ ናት። የግል ዶክተር የሚኖራችሁ ጥሩ ፋይናንስ ሲኖራችሁ ነው እንጂ ጥሩ ፋይናንስ ሳይኖራችሁ የግል ዶክተር ሊኖራችሁ አይገባም። እና እቺ የግል ዶክተሬ ናት። የኔ አባት እድግ በሉ ለታችሁ ያሳድጋችሁ ፈጣሪ። እማዬ ወይ አስተማሪያችን እኮ የሆነ አሳይመንት ሰጠንና ስንት ብር ነው የፈለከው? አይ ብር አይደለም እና የፈጠራ ስራ ነውና ስለ የተባለው ያረጀ ብረታ ብረት ፈልጌ ነበር። ወየኔ ታዲያ እሱን ከየት አመጣለሁ? አይ የሻዩ ማንቆርቆሪያ አርጅቷል ከየሹ። እሱንም እንጀራ ማስፊያ ላደረገው ነው። ሳስቷል እኮ በቃ ሊቀደድ ነው። ደፍኜም ቦና አረጋለሁ። አንተ ምን አገባህ? እሺ ማንከሽከሽው ሰውን እሱ አርጅቷል በጣም። አይ እሱንም ከሰል መውጫ ላደረገው ነው። ብረት ምጣዱ ሰውን እሱ ምንም ተስፋ የለው እንዴ? እሱንም ፍም እሳት መውጫ አደረገዋለሁ እንዴ? እሻት ኮቺም ሌላ አንድ ቃል ጠይቅሽ ማይሆን ከሆነ አይሆንም ነው። ምን ሌላ ምንድነው? ዘነዘናውን በቃ ተው ይከር። ዋናውን ዘነዘና ስንት ጥቅም አለው። ስንት ነጭ ሽንኩርት ምንድነው? ነጭ ሽንኩርት ምንድነው? ዝንጅብል፣ ቅመማ ቅመም፣ ቡና ስንት ተግባር አለ። ሚሊሻ ሚጣ ቆመች አልቆመችም? ሚጣ መጣች። ኦኬ ማማና ሚጣ መጡ። ባቢ ተበጠበ። እንዳስባልከኝ አልቅጥ ምንድን ነው? ኧረ ተው በምረቃዋ ቀን እንዴት አለቅጥባታለህ። የሳምሪ ቲዩብ ቤተሰቦች ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ቤተሰብ ሳትሆኑ ቪዲዮን ያያችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎቻችሁ ኮሜንት፣ ላይክ ማድረግ እንዳይረሳ፣ ሼርም አድርጉ። በቀጣይ በአዳዲስ እና በአዝናኝ ቪዲዮዎች እስክንገናኝ ባይ።